እና ቅድስት አርሴማን እና ቅድስት ሐናን ስናያቸው በስዕል አድኗቸው ላይ ሁሉም ጸጉራቸውን ሸፍነው ነው የሚገኙት። አንድ ሴት ልጅ በቀን ውስጥ አትሊስት 55 ደቂቃ ጸጉሯንና ሌሎች ነገሮችን በማስተካከል ትፈጃለች። The wigs you bought might not be real hair at all. After the truth was exposed, many people said they would never dare to wear them again. Do you know why? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ የሃና ዘኢትዮጵያ ገጽ ተከታታዮች ወንድሞቼ እንደምን አላችሁ? እግዚአብሔር ይመስገን አለሁኝ በቸርነቱ። ዛሬ እንግዲህ በጣም ሃይሊ ሪኩዌስትድ የሆነ ብዙዎቻችሁ የምትጠይቁኝ ቪዲዮ ነው ይዤላችሁ መጣሁት። እሱም ሴት ልጅ ጸጉሯን ለምን መሸፈን እንዳለባትና ብትሸፍን የምታገኛችሁን ብዙ ጥቅሞችን ይዤላችሁ መጥቻለሁ። አብራችሁን ቆዩ እስከ ቪዲዮ ፍጻሜ ድረስ። ኦ ኢየሱስ ክርስቶስ ለከ ኃይለ ክብር ወስብሐት ወዘዝክለ 35% እውነተኛ ቅናሽ የተደረገበት የትንሣኤ ኤክስፖ ከመጋቢት 17 ጀምሮ ይጀምራል። በዚህ ኤክስፖችን ላይ ለሚገኙ ደንበኞቻችን 80% ግንባታቸው የደረሱ የንግድ ሱቆችና መኖሪያ ቤቶችን ከ45-55 የባንክ አማራጭ ጋር በ5% ቅድመ ክፍያ ይዘንሎን መጥተናል። ሱቆችን ከ18 ካሬ ጀምሮ በ249,000፣ ባለ 1 መኝታ በ397,000፣ ባለ 2 መኝታ በ500,000፣ ባለ 3 መኝታ በ868,000፣ ባለ 4 መኝታ በ992,000 ብር ቅድመ ክፍያ ከፍለው በለገሃር በቦሌ አትላስ በ22 እንዲሁም በመርካቶና በሲኤምሲ የንግድ ሱቆችንና መኖሪያ ቤቶችን ያገኛሉ። ለበለጠ መረጃና ለሳይት ጉብኝት በ0956 11 47 26 ይደውሉ። እሺ የመጀመሪያው እንግዲህ አንድ ሴት ጸጉሯን ብትሸፍን የምታገኘው ጥቅም የእግዚአብሔርን ትእዛዝ ታከብራለች። በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 6 ላይ ቅዱስ ጳውሎስ ሲያስተምር ሴትም ራሷን ባትሸፍን ጠጉሯንም ደግሞ ትቆረጥ፣ ለሴት ግን ጠጉሯን መቆረጥ ወይም መላጨት የሚያሳፍር ከሆነ ራሷን ትሸፍን ብሎ ያዘናል። ስለዚህ ቅዱስ ጳውሎስ እንግዲህ ወደ ላይ ስትል ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንደተላጨች ያህል አንድ ነውና ይላል። ስለዚህ ሴት ልጅ ጸጉሯን መሸፈን እንዳለባት ነው የሚያስተምረን እና አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ደግሞ ሳታቋርጡ ጸልዩ ተብለናል። ብዙ ሰዎች አርጊው የሚያደርጉት ይህንን ጥቅስ ወይም ይህንን ትምህርት ሴት ልጅ በምትጸልይበት ጊዜ ነው ጸጉሯን መሸፈን ያለባት ብለው ይላሉ። እንደዛ ነው ብዬ እኔ አላምንም። ነገር ግን እንደዛ ከተባለ ራሱ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ፣ ሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ያ ማለት ሁላችንም ሳናቋርጥ እንድንጸልይ ታዘናል። ስለዚህ ሴት ልጅ ጸጉሯን በምትሸፍንበት ጊዜ መጸለይ በማንኛውም ሰዓት መጸለይ ትችላለች ማለት ነው፣ በዛ አርጊመንት ከመጣን ማለት ነው። ነገር ግን ቅዱሳን አንስቶችን ስናያቸው ከእመቤታችን ከቅድስት ድንግል ማርያም ጀምሮ እናቶቻችንን እነ ቅድስት አርሴማን እነ ቅድስት ሐናን ስናያቸው በስዕል አድኗቸው ላይ ሁሉም ጸጉራቸውን ሸፍነው ነው የሚገኙት፣ ተሸፋፍነው ነው የሚገኙት። ምክንያቱም ሴት ልጅ ክብሯም ስትሸፈን ስትል ነው እና አንደኛም መጽሐፍ ቅዱሳዊ ነው እና ሴት ልጅ ብትሸፈን የእግዚአብሔርን ትእዛዝ ታከብራለች ማለት ነው። ሁለተኛው ደግሞ ከዓለም ያርቀናል። ጸጉራችንን በምንሸፍንበት ጊዜ እንግዲህ እንደምታውቁት በአሁኑ ሰዓት ጸጉርን ለመስራት፣ ጸጉርን ለማሰራት፣ ጸጉርን ዊግ ለማስቀጠል፣ ቀለም ለማስቀባት፣ ለመቆረጥ፣ የተለያዩ ፋሽኖችን መከተል በጣም ብዙ መከራችን ነው የምናየው ሴቶች። በተለይ ኖቲስ አድርጋችሁ ከሆነ በአመታት ውስጥ የተለያዩ የጸጉር ስታይሎች ይመጡልናል። ይሄ የሚመጡት እነዚህ ጸጉር ስታይሎች በእርግጥ ከርኩሳን መናፍስት ወይም ከሆሊውድ ስታሮች እርኩሳን መናፍስት እነሱን ሬፕሬዘንት በሚያደርግ መልኩ የተለያዩ ዘፋኞች የተለያዩ አርቲስቶችን ያስደርጓቸው ወይም ስታይሉን ያደርጉላቸው እና እነሱ በሚወጡበት ጊዜ እኛ ደግሞ ያንን ተቀብለን ያንን እናደርጋለን እና የበለጠ ከዓለም የምንጣበቅ ወደ ሰማያዊ ህይወታችን ከማሰብ ይልቅ
more what's the next fashion, what's the next hairstyle ብለን እዛ ላይ ፎከስ እንድናረግ ያረጋል ማለት ነው። ነገር ግን መጽሐፍ ቅዱስ የሚያዘን ውጫዊ ገጽታችን ላይ ሳይሆን ውስጣዊ ገጽታችን ላይ መስራት እንዳለብን፣ በተለይ ሴት ልጅ ወደ ውስጧ ከዛ በኋላ ደግሞ የእግዚአብሔርን ቃል ማንበብ ወደ እግዚአብሔር መቅረብ እንዳለብን፣ ሴት ብቻ ሳይሆን just humans in general ሁላችንም in general ግን ሴቶች ጸጉራችንን ባለመሸፈናችን ምክንያት ከሌሎቹም ጋር ራሳችንን ስለምናወዳድር አሁን ሂውማን ሄሩ ምኑ ራሳችን ላይ ለማድረግ ስለምንፈልግ ከዓለም ወደ ዓለም የበለጠ ያቀርበናል ማለት ነው። ከእግዚአብሔር እያራቀን ይመጣል። ሮሜ ምዕራፍ 8 ቁጥር 12 ላይ እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ ብሎ ነግሮናል። ስለዚህ ይሄ ማለት እኛ ፎከስ ማድረግ ያለብን እንደዚህ ዓለማዊ ነገሮች ላይ ሳይሆን ወይም ወደ ዓለም የበለጠ የሚጎትተን ነገር ላይ ሳይሆን ቆራጥ ከሆነን የበለጠ የቅዱሳን አንስት እናቶቻችንን ምግባር ቨርቹ በማየት እነሱን መከተል፣ ያም ደግሞ ጸጉራችንን መሸፈን፣ ፋሽን አለመከተል፣ እዛ ላይ ፎከስ አለማድረግ አንድም ከዓለም እንድንርቅ ወደ እግዚአብሔር እንድንጠጋ ያደርገናል ማለት ነው። ይሄ ነው እንግዲህ ሁለተኛ ጸጉርን የመሸፈን ቤኔፊት። እሺ ሶስተኛው ደግሞ ጊዜ እናገኛለን። ካነበብኳቸው የተለያዩ ሪሰርቾች ውስጥ አንድ ሴት ልጅ በቀን ውስጥ አትሊስት 55 ደቂቃ ጸጉሯንና ሌሎች ነገሮችን በማስተካከል ትፈጃለች፣ ወይም ጸጉሯን በማስተካከል ትፈጃለች። ምክንያቱም ጸጉሬን እንዴት ላድርገው፣ በዚህ በኩል ላድርገው እያለች ከመጨነቅ የተነሳ አንደኛ። ሁለተኛ ደግሞ ጸጉር ቤት በምትሄድበት ጊዜ የምታባክነው ጊዜ አለ በመሰራት ሂውማን ሄር በመግዛት። ነገር ግን መድኃኒዓለም ሲፈጥረን እኛ ኦቨር ስትሬስ እንድናረግ ሳይሆን አውተር ሉካችን ላይ ወደ ውስጥ አሁን ለምሳሌ ሻሽ ብናረግ የበለጠ ጊዜ እናገኛለን። ጊዜ ስናገኝ ደግሞ ማንበብ እንችላለን። ማንበብ ደግሞ የበለጠ ወደ እግዚአብሔር ያቀርበናል። አሁን ቅዱሳን መጽሐፍትን ማንበብ እንዴት ወደ እግዚአብሔር እንደሚያቀርበን እዚህ ጋር እንግዲህ ጥቅስ አስቀምጥላችኋለሁ እና ለማንበብ ጊዜ እናገኛለን። ሁለተኛ ደግሞ ለማሰብ ቁጭ ብለን አሁን ስለ ጸጉራችን ማናስብ ከሆነ ወይም ጸጉሬ እንዴት ላድርገው፣ ወደዚህ ላድርገው፣ ወደዛ ላድርገው። ምክንያቱም ጸጉራችን በምንሸፍንበት ጊዜ አውቶማቲክሊ we don't compare ourselves like ከሌሎች ሰዎች ጋር ራሳችንን አናወዳድርም። ጸጉራችንን አበጥረን ታጥበን ራሳችን መስራት እንችላለን። 3 ቦታ 4 ቦታ የሚሆን መስራት እንችላለን። ምን አይነት ፋሽን ልሰራ፣ ምን አይነት እንትን ልሰራ ምናምን ብለን ራሳችንን እናጨናንቅም። አንደኛ። ሁለተኛ ለመሰራትም አንሄድም። ስለዚህ ለማሰብ ሰማያዊ ቤታችንን ቢሆን ለማሰብ፣ ስለ ሀገራችን ቢሆን ለማሰብ። አሁን ለምሳሌ እኔ በጣም ከምወደው የመጽሐፍ ቅዱስ ታሪክ ውስጥ የቅድስት ዮዲት ታሪክ ሀገሯን ብቻዋን ነፃ ያወጣች ከሆሎፎርኔስ ናቡከደነጾር ከላከው ሰው እስራኤል እንዲያጠፋ ማለት ነው። ሁሉም ተጨንቀው፣ ነገር ግን እሷ ሄዳ አጥፍተዋለች። እና ይህ የሚያሳየኝ ደግሞ ሴቶች እንዴት ለሀገራቸው ማለት እግዚአብሔር ለሴት ልጅ የሰጣት ጥበብ አለ እና ይህንን ራሱ አንላክ ለማድረግ ወይም ለመክፈት እኛ ጸጉራችንን ብንሸፍን፣ ራሳችንን ወደ እግዚአብሔር ብናቀርብ፣ ለማሰቢያ ጊዜ ብናገኝ፣ ኢቨን አገራችን ካለችበት አገራችን ብቻ ሳይሆን ዓለማችን ካለችበት ውጥረትና እስራት ለማውጣት እግዚአብሔር በእኛ ሊጠቀም ይችላል እና ልክ ቅድስት ዮዲትን እንደተጠቀመ ማለት ነው። እግዚአብሔር ጥበቡን ሰጥቶን እንደዛ ማድረግ እንችል ነበር። ያንን ብናረግ ማድረግም እንችላለን አሁንም። እና ሌላኛው ለማሰብ ጊዜ ይሰጣል ማለት ነው። እንዳልኳችሁ ደግሞ ወደ እግዚአብሔር ለመቅረብ የበለጠ ጸሎት ለማድረግ የበለጠ ቅዱሳን መላእክትም ደግሞ ይቀርቡናል። አሁን ብዙ ጊዜ ጸሎት በምንሰራበት ጊዜ እንዳልኳችሁ ወደ ዓለም ስለምንቀርብ ቅዱሳን መላእክትም ልክ መንገድ ሰማይ ላይ እንደሚለው ልክ ስንወለድ በቀኝ በኩል መላከ ብርሃን በግራ በኩል መላከ ጽልመት ይታዘዙልናል እና
ጥሩ ነገር መንፈሳዊ ተግባራት በምናደርግበት ጊዜ መልአከ ብርሃን የበለጠ እየቀረበ የበለጠ እያበረታታን ይመጣል። ስለዚህ ሻሽ በምናደርግበት ጊዜ የበለጠ መንፈሳዊ በምንሆንበት ጊዜ መልአከ ብርሃን ሁሉ ጊዜ እየቀረበ መልካም ስራን እንድናደርግ እያበረታታን ይመጣል። ነገር ግን ዓለማዊ መሆን ከፈለግን ፀጉራችንን ወይ ፍሪዝ ወይ ሂውማን ሄር ወይ ቦክስ ብሬድ ምናምን በምናደርግበት ጊዜ ይሄ ዓለማዊ ወይም የነፍስ ማነው የስጋ ፍሬ ስለሆነ መልአከ ጽልመት እየቀረበ እሱን ደግሞ እንድንበረታታ ወይም የበለጠ ወደ ዓለም እንድንቀርብ ያደርገናል እና ሻሽ ማድረግ የበለጠ ወደ እግዚአብሔር እንድንቀርብ በዚህ ረገድ ይረዳናል ማለት ነው። አራተኛው ደግሞ ጤናችንን እንጠብቃለን። ሻሽ ማድረግ እንግዲህ በስርዓት እንታጠባለን፣ እንዳልኳችሁ ራሳችን እንሰራለን። ከፈለግን ቁጥርጥር ከፈለግን ወደ ታች አድርገን ሻሻችንን ግጥም አድርገን እናስራለን። ግን ሻሽ ማናረግ ከሆነ ዛሬ ልንወጣ ስንል ወደ ስራ ፍሪዝ ነው ማረገው። ኦኬ that means I have to use leave-in conditioner. leave-in conditioner ደግሞ ያለው ኬሚካል ምን ያህል ነው? ያ ኬሚካል ምን ያህል በሽታ ያመጣብናል ብለን ሪሰርች አድርገን ወይም ማስበን እናውቃለን። ይህ እንግዲህ the most natural የተባለ ብዙ ጊዜ more natural or curly ለማድረግ ሲሞከር እሱ አለ። ከዛ ደግሞ እናስይዘው ከተባለ በጄል ማጣበቅ አለ። ጄል ምን ያህል ኬሚካል አለው? እንዴት ቶክሲክ ነው? እነዛ ኬሚካሎች በምን ያህል ፍጥነት ወደ ውስጣችን ይገባሉ? የሻምፑ፣ የኮንዲሽነር፣ የጄል ያላቸው ኬሚካሎች ወደ ሰውነታችን እንዴት ይገባሉ? በምን ያህል ፍጥነት? ከዛ በኋላ የሚያመጡት ችግር ደግሞ ብለን ሪሰርች ስናደርግ ወይም ስናጠና በጣም ብዙ ችግር ያመጣብናል ማለት ነው። ጤናችንን ስንጠብቅ ደግሞ የስጋዊ ጤናችንን ብቻ ሳይሆን የመንፈሳዊ ጤናችንንም ይጠብቅልናል። ምክንያቱም በአሁኑ ሰዓት እንዳልኳችሁ there is a lot of competition በየቦታው ቲክቶከሮቹ ፌመሶቹ ሁሉም ሂውማን ሄር እየሸጡ ነው። አንዳንድ ቪዲዮዎች እያስገባው አሳያችኋለሁ። ይህን ቪዲዮ አይተን እንመለስ። 99% of women have been scammed. Wigs you bought might not be real hair at all. After the truth was exposed, many people said they would never dare to wear them again. Do you know why? Every morning, workers collect dirty waste plastic. That's right, the wigs come from filthy garbage dumps. Covered in dust, oil, and stench, they are simply rinsed a few times and thrown directly into a high-temperature furnace. The plastic melts into a thick liquid and is drawn into shiny plastic filaments by machines. To make it look like real hair, they add a layer of dye. But those dyes are full of cheap chemicals. Once they come into contact with heat or water, they release a pungent odor. Then these plastic filaments are dried, straightened, and curled to create smooth and natural-looking wigs. But once worn, the temperature of the scalp causes harmful gases to slowly evaporate, causing itching, redness, and even allergies. The irony is that these plastic wigs cost less than $1 to make, yet they can be packaged as high-end real hair and sold for tens or even hundreds of times the price. So next time you see a shiny wig, don't be too envious of its luster. It might just be from a junkyard. እንግዲህ እንዳየነው ነው እነዚህ ፀጉሮች ሂውማን ሄር እንዳልኳችሁ ስፒሪቹዋል የሆነ ጤናችንን ያናጋዋል። ምክንያቱም አንደኛ የሚመጣው ራሱ ለጣዖት ተሰውቶ ነው፣ እዚህ ጋር እንዳየነው ቅድም ማለት ነው። ከዛ በኋላ ደግሞ እንደውም እንደዚህ ሂውማን ሄር ካረጉ በኋላ ራስ ምታት የጀመራቸው ብዙ ነገር እንትን ያላቸው ሴቶች አሉ። እያመማቸው አክታቸው ኢቭን የተለወጠ ብዙ ሴቶች አሉ እና ለጣዖት የተሰጠን ነገር አምጥተን ራሳችንን ላይ ስናደርግ ምን ያህል ሴጣናዊ ነው ማለት እንዴት ብንታወር ነው። ግን ኤክስትሪምሊ ታውረናል። ብቻ መድኃኔዓለም ክርስቶስ እሱ ይርዳን እና ሻሽ ማሰራችን መንፈሳዊ ጤናችንን ራሱ እንድንጠብቅ ይረዳናል። ሻሽ ማሰር የመጨረሻው ጥቅም ደግሞ ገንዘባችንን እናተርፋለን። ከኔ ይልቅ ሻሽ ማታስሩ እህቶቼ ካላችሁ ምን ያህል ኤክስፐንሲቭ እንደሆነ፣ ሂውማን ሄሩን በጣም ኤክስፐንሲቭ ነው። ቦክስ ብሬድ በተለይ ውጭ በጣም ኤክስፐንሲቭ ነው እና ይህንን ገንዘብ ወስደን ለእኔ ቢጤ ብንሰጠው
ሻሻችንን አድርገን ለዓይነ ቢጤ ብንሰጠው ምን ያህል የሰማያዊ ቤታችንን እንደምንሰራ አስባችሁታል? በጣም ተጠቃሚ ነው የምንሆነው። እና እንግዲህ እነዚህ 5ቱ ጠቀሜታዎች የምናገኛቸው ሻሽ ከማሰር ነው። እና እግዚአብሔር ሲያዘን እሱን ሳይሆን ለመጥቀም ሳይሆን ራሳችን እኛን ለመጥቀም ነው። እና ሁላችንም ሴቶች በተለይ ሻሽ ለማሰር ራሳችሁ ለመሸፈን ሞክሩ። እዚህ ህይወት ላይ ደግሞ ያላችሁ እህቶቼ በርቱ በርቱ በርቱ። ኢትስ ኦል ወርዝ ኢት። ምክንያቱም we're not looking like Beyonce and Rihanna but we're looking like የአምላክ እናት እመቤታችን ቅድስት ድንግል ማርያም we're looking like ቅዱሳን እናቶቻችንን እና እኛ ደግሞ የእነሱን አርአያ እነሱ ናቸው አርአያችን ሊሆኑ የሚገባው እነሱ ነው መከተል ያለብን። እና የዛሬ ቪዲዮ ይሄንን ይመስል ነበር። ሴቶች እህቶቼ በርቱልኝ፣ እወዳችኋለሁ። እመቤቴ ቅድስት ድንግል ማርያም ከኛ ጋር ትሁን፣ ታበርታን። ማንንም እንዳትሰሙ ከቅዱሳኑ በቀር ማለት ነው። አሁን ያለው ሰው ሲጀመር በጣም ፕሮግራም ስለተደረገ ቤተሰብም ጫና ሊያሳድርባችሁ ይችላል፣ ኤንቫይሮንመንቱም እንደዛው። ነገር ግን ቅዱሳኑ ሁል ጊዜ ከእናንተ ጋር ናቸው። ከኛ ጋር ያሉት ከእነሱ ጋር ካሉት ይበልጣሉ። እና በዚህ ውሳናችሁ ወስናችሁ ሻሽ የምታስሩቶች ጨክናችሁ ጠንክራችሁ እንድትቆዩ እንግዲህ ጌታችን እስኪመጣ ድረስ ከፍርድ ቀን ድረስ ወይኛ አርፈን እዛ ፍርድ ፊቱ እስክንቆም ድረስ እንድትበረቱ የእህትነት ምክሬ ነው። ለዛሬ አዘጋጀሁላችሁ ቪዲዮ ይሄ ነበረ። ስለሁሉም ነገር እግዚአብሔር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መልካም ቀን። ወስብሐት ወዘዝክላ